ለራሳችሁ እኔ ምንም አረባም ብላችሁ የምታውቁበት ጊዜ አለ? ወይንም ደግሞ ሌሎች ስኬታማ የሆኑ ለምን እኔ ብቻ አይሳካልኝም ብላችሁ ጠይቃችሁ ታውቃላችሁ? እነዚህ ጥያቄዎች ውስጣችሁ የሚመላለሱ ከሆነ ብቻችሁን አይደላችሁም። ብዙዎቻችን በአንድም ይሁን በሌላ መንገድ የተሸናፊነት ስሜት በሚባል ጨለማ ውስጥ እናልፋለን። ስለዚህ ብቻችሁን አይደላችሁም። ነገር ግን እውነታው ይሄ ነው። እናንተ የተሸነፋችሁት በውጤቱ ሳይሆን ተሸንፌያለሁ ብላችሁ ስላመናችሁ ነው። በዛሬው ቪዲዮ ላይ ይህንን የሽንፈትና ተስፋ የመቁረጥ ስሜት ሰባብረን የምንወጣባቸውን 8 ወርቃማ ነጥቦች ነግራችኋለሁ። 8ቱንም መስማታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናቸው? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ተስፋ መቁረጣችንን አቁመን በራሳችን እንድንተማመንና ከተሸናፊነት ስሜት ከሚያወጡን ወርቃማ ነጥቦች ውስጥ አንደኛው ስሜትን አምኖ መቀበል ነው። ብዙዎቻችን ሽንፈት ሲሰማን ስሜታችንን ለመደበቅ እንሞክራለን። ምንም አልሆንኩም ብለን ራሳችንን እንዋሻለን እና ሌሎች ሰዎች ፊትም ምንም እንዳልተሰማን እንሆናለን። ይህ ግን ስሜቱ ውስጣችን እንዲታፈንና ጊዜ ጠብቆ እንደ እሳተ ገሞራ እንዲፈነዳና እንዲጎዳን ያደርጋል። ስሜታችንን ስንደብቅ አእምሯችን በጭንቀት ይወጠራል። ሌሎች ነገሮች ላይም ትኩረት ማድረግ አንችልም እና አቅም እናጣለን። ስሜታችሁን አምናችሁ ስትቀበሉ ግን ለመዳን ግማሽ በሩን ከፍታችኋል። አዎ አሁን ተሸናፊነት እየተሰማኝ ነው፣ አዝኛለሁ ማለት ደካማነት ሳይሆን እውነታውን አምኖ መቀበል ነው። አንድን ነገር ማስተካከል ከፈለግን ነገሩን አምኖ ከመቀበል ይጀምራል። አንድ ውድድር ላይ ተሳትፈን ያንን ውድድር ብንሸነፍ ወዲያውኑ ምንም እንዳልተፈጠረ ማስመሰል አይጠበቅብንም። ሽንፈት በእናንተ ብቻ አልተጀመረም፣ ማንኛውንም ሰው የሚያጋጥም ነገር ነው። ማዘንም ልክ እንደዛው። ስለዚህ ለራሳችሁ ማዘንን ፍቀዱለት። የተሰማችሁን ስሜት ካወቃችሁትና ከተቀበላችሁት በኋላ ነው ወደ መፍትሄ የሚኬደው። ስሜቱን በትክክል ካወቃችሁት ለመፍትሄም በጣም ቀላል ይሆንላችኋል። ሁለተኛ፣ የውስጥ ንግግራችሁን ሆን ብላችሁ መቀየር። ሳይንቲስቶች እንደሚሉት ከሆነ ጭንቅላታችን ውስጥ በቀን ውስጥ 60 ሺህ የሚያክሉ ሀሳቦች ይመላለሳሉ። ከነዚህ ከ60 ሺህ ሀሳቦች ውስጥ ግን አብዛኞቹ አሉታዊ ናቸው። አትችሉም፣ አይሳካላችሁም የሚሉ ናቸው። እነዚህን ሀሳቦቻችንን በመልካም ነገር ሆን ብለን መቀየር ካልቻለን ሁሌም የተሸናፊነት ስሜት ውስጥ እንድንሆን ያደርጉናል። አእምሯችን ልክ እንደ ኮምፒውተር ነው። የጫንበትን ሶፍትዌር ነው የሚያነበው። እኔ እኮ እድለቢስ ነኝ፣ እኔ እኮ አይሳካልኝም የምንል ከሆነ ሁሌም እድለቢስ እንደሆነንና ሳይሳካልን ይቀራል። አእምሯችንም እድለቢስ የሆንባቸውን ነገሮችና መጥፎ ነገሮችን ብቻ እየመረጠ እንድናይ ያደርገናል። እኔ እድለቢስ ነኝ የሚለውን ሐሳብ ዛሬ አልተሳካልኝም፣ ነገ ግን ሌላ ቀን ነው ደግሞ ይሳካልኛል በሚለው እንተካው። ይህ ነገር ከባድ ነው እኔ አልችለውም ከምንል እሞክረዋለሁ፣ ሌላ ሰው ካደረገው እኔንስ ለምን ይከብደኛል እንበል። ተሸንፌያለሁ የሚለውን ደግሞ እየሞከርኩ ነው፣ አንድ ቀን አሸንፋለሁ በሚል ተስፋ በሚሰጡና በሚገነቡ ቃላቶች እንቀይራቸው። ቃላቶች ትልቅ ኃይል አላቸው። እኛን የመስራትም የማፍረስም አቅም አላቸው። ስለዚህ ለቃላቶቻችን እንጠንቀቅ። ሶስተኛ፣ ውድቀቶቻችንን እንደ መማሪያ መመልከት። ስኬታማ ሰዎች ውድቀታቸውን እንደ ግድግዳና እንደ ማቆሚያ ምክንያት ሳይሆን የሚያዩት ልክ እንደ መማሪያ ነው። አንድ ነገር ሞክራችሁ ካልተሳካ እናንተ አትችሉም ማለት ሳይሆን ያ መንገድ አይሰራም ማለት ነው። ስለዚህ መንገድ ቀይራችሁ ሞክሩ እንደማለት ነው። ሳይንቲስቶች አንድ ውጤት ላይ እስከሚደርሱ ድረስ በሺዎች የሚቆጠሩ ሙከራዎችን ያደርጋሉ። እያንዳንዱ ያልተሳካ ሙከራ ግን ወደ ስኬት እያቀረባቸው ነው የሚሄደው። የኛም ህይወት ልክ እንደዛ ነው። አንዴ ስንሳሳት ማቆም ሳይሆን ያለብን ያ መንገድ አይሰራም ብለን መንገድ መቀየር ነው ያለብን። አንድ ንግድ ጀምራችሁ ብትከስሩ እኔ ነጋዴ መሆን አልችልም ብላችሁ ተስፋ ቆርጣችሁ ከማቆም ይልቅ ለምንድነው በንግዱ የከሰርኩት? ምንድነው ያጠፋሁት? የገበያ ጥናቱ ምን ይመስላል? ደንበኞች አያያዜ እንዴት ነበረ? ለምንድነው የከሰርኩት ብላችሁ ጥናት አድርጋችሁ ሽንፈቱን ወደ ትምህርት ነው መቀየር ያለባችሁ። አራተኛ፣ ትናንሽ ድሎችን ማክበር። አብዛኛውን ጊዜ ተስፋ መቁረጥ የሚመጣው ትልልቅ ግቦችን ስለምንጠብቅ ነው። እናም እነዚህ ትልልቅ ግቦች እስኪሳኩ ድረስ ራሳችንን ከደስታ እንገድበዋለን። ለመደሰትና ራሳችንን እንደ ስኬታማ ለመቁጠር ግዴታ ትልቅ ድል እስኪመጣ መጠበቅ የለብንም። ትናንሽ ድሎቻችን ናቸው ወደ ትልቁ ድል የሚያደርሱን። ስለዚህ እነዚህን ትናንሽ ድሎች ማክበርና እኔ አሸናፊ ነኝ ማለትን በትንሹ መለማመድ መቻል አለብን። ለምሳሌ ዛሬ ጠዋት ከእንቅልፋችሁ ስትነሱ አልጋችሁን ካነጠፋችሁ፣
እንዲሁም ደግሞ ስፖርት ከሰራችሁ፣ ጤናችሁን መርጣችሁ ጥሩ አመጋገብን ከተከተላችሁ እነዚህን ትናንሽ ድሎች አክብሯቸው። እነዚህ ትናንሽ የሚመስሉ ዲሲፕሊኖች ናቸው ለትልቁ ድል የሚያደርሱን። እናም ራሳችንን ማመስገንና ራሳችንን ማወደስ እንልመድ። እናም ለእነዚህ ድሎቻችን ራሳችንን እናመስግን፣ እናበረታታ። አምስተኛ የንጽጽር ወጥመድን መስበር። አብዛኞቻችንን ወደ ኋላ እንድንቀርና በህይወታችን ተስፋ እንድንቆርጥ ከሚያደርገን ዋነኛው ምክንያት ውስጥ ንጽጽር ነው። ራሳችንን በዙሪያችን ካሉ ሰዎች ጋርና ከጓደኞቻችን ጋር እያወዳደርን ተስፋ እንቆርጣለን። ነገር ግን የሌሎች ስኬት የእኛን ስኬት አያስተጓጉልብንም። እያንዳንዱ ሰው የራሱ ሰዓት አለው። ስለዚህ የእኛን ሰዓት በትዕግስት መጠበቅ ነው። አንዳንዱ በ20 ዓመቱ ሊሳካለት ይችላል፣ አንዳንዱ ደግሞ በ40 ዓመቱ፣ አንዳንዱ በ60። ስለዚህ የራሳችንን ጊዜ መጠበቅና ጠንክረን መስራት እንጂ በዙሪያችን ያሉ ሰዎችን እያየንና ራሳችንን እያነጻጸርን ተስፋ ቆርጠን መቀመጥ የለብንም። ሁሌም ቢሆን ራሳችሁን ማወዳደር ያለባችሁ ከትላንት ማንነታችሁ ጋር ነው። ጓደኛችሁ መኪና ቢገዛ እናንተ ተሸናፊ አይደላችሁም። የጓደኞቻችሁና በዙሪያችሁ ያሉ ሰዎች ስኬት የእናንተን ስኬት አያቆመውም። ለነሱ ሞላላቸው ማለት ከእናንተ ይጎልባቸዋል ማለት አይደለም። ስድስተኛ አካባቢያችሁንና በዙሪያችሁ ያሉትን ሰዎች ፈትሹ። አሉታዊ ሰዎች ልክ እንደ ካንሰር ናቸው። እናንተ ሳታስቡት ቀስ በቀስ ተስፋችሁን እየበሉት ይመጣሉ። እናም ራሳችሁን ተስፋ በመቁረጥ ውስጥ ታገኙታላችሁ። እናንተ ማለት በዙሪያችሁ ያሉ የ5 ጓደኞቻችሁ ውጤት ናችሁ። በዙሪያችሁ ሁሌም ስለ ችግርና ሁሌም ተስፋ ስለመቁረጥ የሚያወሩ ጓደኞች ካላችሁ እናንተም ተስፋ የቆረጣችሁና ሁሌም ችግርን የምታወሩ አማራሪ ሰዎች ትሆናላችሁ። ስህተቶችን በሰራችሁ ቁጥር የሚያሸማቅቋችሁ ከሆነና ነገሮች ላይ የማያበረታቷችሁ፣ የማይደግፏችሁ ከሆነ እነዚህ ጓደኞቻችሁ እላያችሁ ላይ ተጣብቀው ከስኬታችሁ እያስተጓጎሏችሁ ነው። ስለዚህ በዙሪያችሁ ያሉ ሰዎችን ጠንቅቃችሁ እዩዋቸው። እናም ዙሪያችሁን አጽዱ። የሚያበረታቷችሁ የተሻለ ራዕይና ከእናንተ የተሻለ ቦታ ካሉ ሰዎች ጋር ጓደኛ ሁኑ። ሶሻል ሚዲያ ላይ የምትከታተሏቸውና የምታያቸው ነገሮችም እናንተ ህይወት ላይ ትልቅ ተጽዕኖን ያመጣሉ። ስለዚህ ሶሻል ሚዲያ ላይ የምትከታተሏቸውን ነገሮችም ጠንቅቃችሁ እዩ። ሶሻል ሚዲያ ላይ ማንን ነው የምትከተሉት? ምን አይነት ቪዲዮዎችን ነው የምትሰሙት? አሉታዊና ተስፋ የሚያስቆርጡ ቪዲዮዎችን የምታዩ ከሆነ እናንተም በህይወታችሁ ተስፋ እንድትቆርጡ ያደርጓቸዋል። ሰባተኛ ከማሰብ ይልቅ ወደ ተግባር መሸጋገርን መልመድ። የተሸናፊነት ስሜት የሚመጣው ቁጭ ብሎ ከማሰብና ከመብሰልሰል ነው። ስራ ፈት አእምሮ የጭንቀት ፋብሪካ ነው። ፍርሃትና ጭንቀት የሚመጣው አንድን ነገር ከመሞከር ይልቅ አእምሯችን ውስጥ በተደጋጋሚ ስናስብ ነው። ያንን ነገር ለማድረግ ስንነሳና ስንንቀሳቀስ ግን ያ ፍርሃታችንና ጭንቀታችን እየጠፋ ይመጣል። ስለዚህ መንቀሳቀስና ወደ ተግባር መግባት አለብን። ቁጭ ብለን ከምንብሰለሰል ይልቅ ስራ ስንጀምር አእምሯችን ይሄን ነገር እንዴት ላድርገው፣ እንዴት ብሰራው ይሻላል ወደሚል ስለሚገባ ሐሳባችንና ትኩረታችን ስራው ላይ ስለሚሆን ተስፋ መቁረጣችንና መብሰልሰላችን እየጠፋ ይመጣል። ስራታችሁ ቤት ውስጥ ከተቀመጣችሁና ዝም ብላችሁ ስለ ስራው የምታስቡ ከሆነ እየተብሰለሰላችሁ በመጣችሁ ቁጥር ተስፋ መቁረጣችሁ እየጨመረ ይመጣል። ስለዚህ ትንሽም ቢሆን መንቀሳቀስ ጀምሩ። ሲቪያችሁን ማስተካከል ብትጀምሩ፣ ከሙያችሁ ጋር የሚሄዱ ስልጠናዎችን ብትወስዱ፣ አሊያም ደግሞ ዩቲዩብ ከፍታችሁ ከእናንተ ስራ ጋር የሚሄዱ ነገሮችን ብትመለከቱ ቢያንስ አእምሯችሁን ታሳርፉታላችሁ። ለራሳችሁ ያላችሁ ግምትና አመለካከትም እየጨመረ ይመጣል። ስምንተኛ ለራሳችሁ ርህራሄን አሳዩ። ማለትም ራሳችሁ ላይ ጨካኝ አትሁኑበት። በጣም የሚገርመው ነገር አብዛኞቻችን ለጠላት የማንመኘውን ለሌሎች ሰዎች የማንመኘውን ነገር ለራሳችን እንመኛለን። ሌሎች ሰዎችን በማናናግርበት መንገድ ራሳችንን እናናግራለን፣ ራሳችንን እንወቅሳለን፣ ራሳችንን እንረግማለን። እኔ አልችልም፣ እድለቢስ ነኝ፣ አይሳካልኝም እያለን ራሳችንን ተስፋ እናስቆርጣለን። ራስን መውቀስ መፍትሄ አይሆንም። ይልቁንም ለራሳችን ርህራሄ እናሳይ። እናም ለራሳችን ምርጥ ጓደኛ እንሁን። ከራሳችን በላይ ለራሳችን የሚቀርብ ማንም የለም። ስትሳሳቱ እንዴት እሳሳታለሁ፣ እንዴት ይሄ ነገር ይፈጠራል ከማለት ይልቅ ከዚህ ነገር እማርበታለሁ በሉ። ህይወት እንደ ባህር ማዕበል ናት። አንዳንዴ ከፍ ትላለች፣ አንዳንዴ ደግሞ ዝቅ ትላለች። ውድቀት ሽንፈት አይደለም። ትልቁ ሽንፈት ወድቆ መቅረት ነው። የዛሬው ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።